የማይወጣ ለዛ ነው ቡች የምንለው የሳሎን ውሻ ማለት ነው። የሳሎን ውሻ አገልግሎቷ ሳሎን ላይ ነው፣ ወደ ውጭ አትወጣም። የሳሎን ውሻ ቤት ውስጥ ካካ መጸዳጃም ሰዎች ነው የሚያቀብሏት። ይሄ ልጅ ባዝሩም ከሳሎን ባዝሩም መሄድ የሚፈራ ልጅ ልብ እንዳለው ጀግና ስክሪን ፊት የሚጨማለቀው ነገር በጣም ነው የሚገርመኝ፣ ለማያውቁት ማለት ነው። አንድ ወቅት አስታውሳለሁ፣ መቼም አብይ ማዋረድ ይችላል በደንብ ማን የተልከሰከሰ አቋመ ቢስና ወራዳ እንደሆነ ይረዳል። ለማዋረድ በጣም ቅርብ የሆኑትን እንዴት አፕሮች አድርጎ ማዋረድ እንዳለበት ያውቃል። አንድ ወቅት በሚዲያ ላይ አብረን በምንሰራበት ጊዜ ይሄንኑ አሁን የሳሎን ቡችላ ሆኖ ያገለገለው ለአብይ አህመድ በቡችላነት ያገለገለ ያለው ሰው እንቧ ከረዩ የሚልበት ጊዜ ነበር። አብይን ለመተቸት የሆነ ነገር ምናምን ወዘተረፈ ማይለው ማይቀባጠረው ነገር አልነበረም። እውነት የምነግራችሁ የእውነት ነው። ምንም በቃ እንደው የእግዚአብሔር በሚያውቀው አንድ ውሸት የሌለው ተኝቶበት ያደረውን ቁምጣ ቦክሰር ሳይለውጥ ፊቱን ሳይታጠብ ሸሚዝ አድርጎ ከፍሎ ያስወቀጠው የሚመስል ሸሚዝ አድርጎ ካሜራ ላይ መጥቶ እዛው ዝግጅት እያደረግን ነው ጸጉሩን የሚነካካው ሳሎን ተቀምጦ። አረ እንደዚህ አድርገው አንዳንድ ጊዜ እዛው ባለንበት ደግሞ በኩርኩም እያነገለች እንደዚህ አይነቱን ሰው ክብርም ብትሰጠው ነው የሚገርመኝ። አብዝታ የምትንቀውን ባላርጋ ለምን እንዳስቀመጠችው ቤት ውስጥም አይገባኝም። አንድን ቡችላ ባል አይሆንም። አይ አንደርስታንድ እረዳታለሁ ሴትዮዋን። አንዳንዶች አይታችሁ ከሆነ እዚህ ፈረንጆቹ ጋር በተለይ በጣም አግሊ የሆነ ፌስ ያለው ውሻ ለምን እንደሚወዱት ሊገባኝ በማይችል መልኩ ሳሎን ላይ ያስቀምጡታል። አቅፈው ይዘው በመኪና ወዲያ ወዲህ ሲሉ ታያላችሁ። ውሻው ስታዩት ለማየት እኮ የሚያስጠላ ነው፣ ግን ይወዱታል። ሰው ለምን እንደሚወድ ምክንያት አይታወቅም። ምክንያት የተለያየ ምክንያት ሊኖረው ይችላል። አይናችን እያየ ጸጉር ልክ አይደለም ብላ እዛው ስክሪን ላይ እኮ በመቀስ ግጥምጥም አድርጋው ሂዳ ሳይፈልግ እኛ እኮ ስቱዲዮ ቁጭ ብለን እየሳቅን እኮ ነው በመቀስ የምትገጥመው። አሁን እንደ ወንድ ልጅ የእውነት እንደ ወንድ ልጅ ክብር አለው። ወንድ ልጅ ትንሽ ቆፍጠን ይላል። ይሄ ፓስቲ በልቶ ዘይቱን ጸጉሩን የሚቀባ ቀልድ አይደለም በነገራችን ላይ። ይሄ እኛ አካባቢ ያለ ማንም ሰው የሚያውቀውን ነገር ነው የምነግራችሁ። ይሄ ዘይት ለጸጉር ጥሩ አይደለም፣ ጸጉርህ ላይ ያታባብሰው ብለን እጁን የምንይዘው ሰው ስክሪን ላይ ሲመጣ ሰው ይመስላል። አሁን እሱ ተንታኝና ካድሬ ሆኖ ነው የሚያወራው በጣም በሚገርም ሁኔታ፣ ያውም ሌላውን ሊተች ምናምን ያምረዋል። አንድ አትላንታ የተሰራ በጣም አስቂኝ እኛም የተካፈልንበት ተውኔት ነበረ። እሱንም በዝርዝር ቆይ እንመጣለን፣ እንጠርቅላችኋለን። እንዴ ኧረ እንደው ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ ይባላል። ይሄ ሰውዬ ትንሽ እፍረት የሚባል ነገር የለም እንዴ? አንድ ወቅት ላይ እንደው የስብዕና ትንሽ የሞካከራት ነገር ስላለ እኛ ስብዕና አለን። የት መቼ ምን መሆን እንዳለብን የምናውቅ ሰዎች ነን። እያንዳንድ ኦርቶዶክስ ሲሆን ይህንን ቪዲዮ ይመለከታል። በአርሲ የሚገኙ ወንድሞቻችን አባቶቻችን ከዚህ በፊት እየተገደሉ እየታረዱ ነበር። እስቲል እየታረዱ እየተገደሉ እየተሰደዱ ይገኛሉ። እስካሁንም ፍትህ ለአርሲ እያል ነበር። አሁን ግን ይበቃናል። መፍትሄ የሚሰጥ አካል መፍትሄ አድርግ። ካልሆነ ግን በኃይል ከሆነ ግን ሁላችንም ከኔም ጀምሮ በኃይል የራሳችን ውሳኔ እንወስናለን። እያንዳንዱ ዱርዬው ከፈጣሪ ያለው ግንኙነት የተራራቀም ቢሆን ማንኛውም ኦርቶዶክስ ለሃይማኖቱ
ምንም ይሁን ምንም ያለውን ነገር እስከ መስዋዕት ዝግጁ ነው ብዬ አምናለሁ። እና ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ ሪፖስት እያደረጋችሁ የዓለም ሕዝብ ማወቅ አለበት። መፍትሄም መደረግ አለበት፣ መሰጠት አለበት። ካልሆነ ግን ከኔ ጀምሮ ምንም ይሁን ምን ለሃይማኖቴ ምንም ይሁን ምን መስዋዕት እስከ መጨረሻ ማለት ነው ዝግጁ ነኝ ባጭሩ። ምክንያቱም ይሄ እጣ ፋንታ ለኔም በቅርቡ ይደርሰኛል። ቤተክርስቲያን እየተቃጠለች እየወደመች በበኩሌ ዝም አልልም። እስካሁን በቃን እያል ነበር። ካሁን በኋላ ጨርሻለሁ። አመሰግናለሁ። በኦርቶዶክሳውያን ላይ በክርስቲያኖቹ ላይ አርሲ ግድያ ሲፈጸም የግድያው አይነት እንዴት ያለ ዘግናኝ የግድያ አይነት ነው? በምን መንገድ ነው ኦርቶዶክሳውያኑ ክርስቲያኑ የሚገደሉት? ለተከታታይ ጊዜያት የሚገሉት አካላት የገደሏቸውን መግደል አንድ ነገር ነው ደግሞ አይደለም። የገደሏቸው አካላት ከዚህ በፊት አማራው ተለይቶ በተለየ ሁኔታ በሚገደልበት ጊዜ አሁን ቆማል እያልኩ አይደለም። በተከታታይ በሆነ ሁኔታ አማራ ታርጌት የተደረገ ግድያ በሚደረግበት ጊዜ ታርጌታቸው አማራ ሲሆን ገላል። የአርሲ በተለየ ሁኔታ እና ስልጤ ዞን ላይ ልዩ ፕሮጀክት የተዘረጋው ለምን ይመስላል? ሁለቱ ላይ በተለየ ሁኔታ ፕሮጀክት አለ፣ በስልጤ ዞንና በአርሲ ላይ። እነዚህ የፕሮጀክቱ የአጠቃላይ ፕሮጀክቱ የፕሮጀክት ኢምፕሊሜንቴሽን ሳይት ተመርጦ የትጋ ይህንን ፕሮጀክት ለማስፈጸም የትጋ ብንጀምረው የሚል ታስቦ ነው እየተካሄደ ያለው። ልክ ወለጋ ላይ በተለየ ሁኔታ ከሌላው የኦሮሚያ ክፍል ሁሉ በመነጠል ወለጋ ላይ ኤክስፐሪመንት ነው አይደል የሰሩት። አማራውን እንዴት አድርገን ማጽዳት እንችላለን በሚል እቅዱን ያቀዱት ወዴዶች ናቸው። እቅዱ የታቀደው ጨፌ ኦሮሚያ ላይ ነው። ፕላን አድርገው አቅደው ተዘጋጅተው ሲያበቁ እንዴት አድርገን ኦርቶዶክስ አማራውን እንጠርገዋለን የሚል ፕላን አወጡ። በአመት 1 ሚሊዮን አማራ መጠረግ አለበት የሚል ብያኔ ላይ ደረሱ። ያንን ለማስፈጸም በጣም ጭካኔ የተሞላበት ግድያ የሚፈጽሙ አካላት ተመለመሉ፣ ምህረት የሌላቸው። እነዚያን ብረን ወሽ አደረጓቸው፣ ስልጠና ሰጧቸው። በድምፅ አመጣን። ሽመልስ አብዲሳ ምን ሲል እንደነበር አልሰማችሁትም? የሽመልስ አብዲሳ ንግግር ምንድን ነበር? እየሞቱ እንዴት ዝም አሉ ብላችሁ አትጠይቁን። አማራው እንዴት ታገሰ ብላችሁ አትጠይቁን። እንዴት ዝም አሏችሁ አትበሉን። እኛ አለ ሽመልስ አብዲሳ ኮንቪንስ ማድረግ ያለብን ኮንቪንስ አድርገናል፣ ኮንፊውዝ ማድረግ ያለብንን ኮንፊውዝ አድርገናል፣ ባህር ዳር ተሻግረን መስራት ያለብንን ሰርተናል አለ። ኮንቪንስ ካደረጓቸው መካከል አማራውን እንደ ህዝብ ጠርቶ ተላላኪ የሚል እንደ ተመስገን ጥሩነህ ያለ አምኖ ተቀብሎ ከነሱ በላይ አስፈጻሚ ሆኖ ከጎናቸው ተሰለፈ። ኢትዮጵያ አሁን ያለችበት ሁኔታ፣ የትግራይ ህዝብ ያለበት ሁኔታ፣ የአማራ ህዝብ ያለበት ሁኔታ አይተ የሲዳማ ህዝብ እየተቀበለ ያለው ፍዳ፣ ቤኒሻንጉል ያለበት ጋምቤላ ለነማን ተብሎ ነው ሁላ ዋጋ እየተከፈለ ያለው? ሪሊ አሁን አዳነች አቤቤ ነው? የአዳነች አቤቤ እውቀት ነው? የሽመልስ አብዲሳ እውቀት ነው? የአብይ አህመድ እውቀት ነው? ኢትዮጵያን እንደዚህ አጫጭቶ እያንዳንዱ በየጥጋጥጉ ሆኖ እንዲያለቅስ የሚሆነው ብርሃኑ ጁላ የተለየ ወታደራዊ ሳይንስና ፍልስፍና አውቆ ነው? እነ ይልማ መርዳሳ የሚመሩት መከላከያ አይነክ የሆነ ነው? የጦር ጥበብ እናቃለን የምትሉት ህወሓቶች መከላከያውንም ደህንነቱንም ሌላውንም ተቋም ይዛችሁ ታይታችኋል። ፌዴራል ፖሊስን ጨምሮ ዛሬ ኦህዴድ የሚፈነጭባቸውን ተቋማት ይዛችሁ አይታችሁታል። የእናንተን ሩብ ሊሆኑ አይችሉም። አሁን የተቆጣጠሩት ፌዴራል ፖሊስ ምን እንደሆነ ትርጉሙን አያውቁትም። አብዛኛው መከላከያ ላይ ያለው ከፊልድ ማርሻሉ ጀምሮ ምርኮኛ ነው። አገር እንዴት ይመራል የሚለው ፕሪንሲፕል ዋጋው የለው። ለዛ ነው ከየትኛውም አካል ጋር ያላቸውን ግጭት የሚፈቱት በዲፕሎማሲ አይደለም፣ በቴብል ዙሪያ በመቀመጥ አይደለም። አባ ባህሪ ባሉት መንገድ ነው የሚፈቱት። ፕራክቲካሊ ነው። እውነቱን መነጋገር ያስፈልጋል። ወረው በመያዝና ንብረትንም ሁሉንም ነገር በማውደም ላይ የተመሰረተ ይሄ በ16ኛ ክፍለ ዘመን እና ወንዱን አንገቱን እየቀሉ ልክ አሁን በምታየው ደረጃ በምናሳይ ደረጃ ይሄ የ16ኛ ክፍለ ዘመን እየተደገመልን ያለው ወንዱ ይቀላል። ልጆቹን ጉዲፈቻና ሞጋሳ ብለው ይወስዱትና አቃፊ ነን ይለዋል። ወዱ ይሚን ማቀፉን ልጁን ማቀፉን ተውትና አባቱን አትግደሉበት ነው እያልን ያለ ነው። ልጁን ገሎ ሚስቱን ነጥቆ አቃፊ ነኝ ይላል። ለምንድን ነው የምታቅፈው? ልጁን አባቱ ይቀፈው፣ እናቱ ትቀፈው። በወረራ የሆነ ቦታ ከተቆጣጠሩ በኋላ የዛን አካባቢ ኃይል አምጥተው ሲያበቁ ጣት ይቆረጣል። ይሄ እኮ መሬት ላይ ያለ ሀቅ እኮ ነው። ጣት ይቆረጣል። እንደዚህ ጣት ይበጣሉ።
የጎሳ ኃላፊ የሚባለው ይመጣል፣ ሌላኛው ይመጣል። ደሙን ይነካካና ከዛሬ ጀምሮ ተሰይመሃል፣ ብሔረሰባዊ ማንነት ተቀይረዋል። በዚህ መንገድ 22 ብሔረሰቦች አሰምሌት ተደርገዋል። ታዲዮስ ታንቱ ይህን ስለተናገሩ እስር ቤት እየማቀቁ ያሉት ይህን እውነት ስለተናገሩ። ስብሃት ነጋን በማወራረጃ ይሰሩት እያልኩ አይደለም፣ ግን ስብሃት ነጋ በነዛ የጦርነት ሂደት ውስጥ ሲታሰር ይፈታል ብሎ የጠረጠረ አልነበረም። ይሄ ሁሉ መዓት ዲያስፖራ አብይ አህመድ ወሽመጡን የቆረጠው የዛኔ ነው። በነገራችን ላይ እነዚህ ሰዎች ኢናፍ መባል አለባቸው። ትግሉም በዚህ ደረጃ ከፍ ማለት አለበት፣ በሚነገረው ልክ መነገር አለበት እንጂ እያለቀ ያለው የማህበረሰብ ክፍል ስታዩ በጣም ነው የሚዘገን ነው። አሁን አያችሁ የመከላከያውን ደህንነቱን ሌላውን ብቻ ስለተቆጣጠሩት አይደለም። አሁን የሄዱበት ያለውን ርቀት ስታዩ እንዴት እንደሚዘገንናችሁ ናሬቲቭ ለመቆጣጠርና ሌላ ታሪክ ለመስራት እኛ ለነዚህ መልስ የሚሆን በበቂ ሁኔታ አዝረክርከን በማስረጃ ማቅረብ እና መሞገት ስለማንችል አይደለም። አየህ እኛ መተን ለነዚህ መልስ የምንሰጥበት ፕላትፎርም እንዳይኖር የእስክንድር ነጋን ፎቶ ፕሮፋይል አድርጎ ዘመቻ የሚከፍተውን ተመልከት በየፌስቡክ ላይ። ይህን ስርዓት አይደለም ይታገለው። ሹመት የሰጣቸው ደግማዋለው በየቀኑ ሹመት የሰጣቸው አካላት ነው ይህንን የሚያደርጉት። ይሄ ስርዓት ህይወት እንዲኖረው እየታገሉ ያሉት ሀግ አላላቸውም። እስከ ዛሬ ድረስ ትክክል አይደላችሁም አላላቸው። ራሱን አይከላከልም። ያለበት ቦታ በደንብ አድርጎ መከላከል ይቻላል። በዙም ስትሰበሰብ እያመሸህ ራሱን አይከላከልም። በእያንዳንዱ ቀን የምታደርጉትን ስብሰባ የእያንዳንዱ ቀን ስብሰባችሁ አለ። የምን ማጭበርበር ነው? ያ ጊዜ ያለፈበት። ይሄ አጨርብሮ አምታቶ ማለፍ ምናምን አይቻልም። ሪላክስ አድርጎ በነጻነት እያንዳንዷ ቀን የምትደረገውን ነገር በየቀኑ ስብሰባ ታደርጋላችሁ። በየቀኑ ትዶልታላችሁ፣ ተልእኮ ትቀበላላችሁ፣ እንሰማለን። መመሪያ አይደል እንዲሰጣችሁ? ሹመት አይደል ያጸደቀላችሁ? ሹመት የሰጣችሁ አካላት ናችሁ። ወጣችሁ እንዘጋችኋለን እናዘጋችኋለን ያላችሁት ይሄ ስርዓት እንዲፈነጭብን፣ ይሄ ስርዓት እድል እንዲያገኝ፣ ስርዓቱን ሳይሆን እኛን እንታገላችኋለን ብላችሁ የተነሳችሁት እናውቃለን። ቀድሞ ሚዲያ እናፈርሳለን ብላችሁ የዛታችሁት የሚፈርስ ነገር ስለሌለ ነው። የበለጠ ከፍ ወዳለ ደረጃ መተን ነው። ሲያበቃ ፍርጥርጥ አድርገን እያንዳንዷን ነገር 1 2 3 4 በዚህ ደረጃ እየተናገረን የምንሄደው። እሱ አይናገርም ይላል። ለምን ይናገራል? የሾመው ቃል አቀባይ የተናገረለት ነው። ለምን ይናገራል? እሱ መናገር የሚችልበት ቦታ አይደለም። የሾማቸው አካላት ይኸው ነጋ ጠባ ስድብ አይደለ እንዴ ሲያዘንቡ የሚውሉት? አይ ለምን እናንተ አትተውትም? የተልእኮ የሰጣቸውን ጅሪ ሰብስብ በሉት እኮ ነው ያለው። ጅሪዎችን ሰብስብ። እኛ ከስርዓቱ ጋር ነው ትግላችን። ጅሪ አሰማርተ ግን አንተ ተደብቀ በሌላው ምናምን እንደዛ አንፈቅድም። አንተን ጎትተን ወደ መድረኩ እያመጣ ልክ አይደለም የምንለው አንተን ነው።